ማን ይሁንልህ ስምህ? ራሱም ይሁንልኝ። በቃ خلاص ሌላ ቀይሩ፣ ራሱ በተመቻም ቀይሩ። አይደለም ያንተን ፍቃድ ቢኖርበት ከተካለ ነው። መሐመድ محمد الله أكبر الله أكبر اسم من أسماء الرسول صلى الله عليه وسلم. أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ኢየሱስ ያድናል ብለህ ስትሰብከን በጣም ደስ አለንና ለዛ ነው ያስገባን ማለት ነው። ራሱ ማለት ነው ኢየሱስ መድኃኒት ነው ብለህ ታምናለህ? አዎ መጽሐፍ ይላል። ከምንድን ነው የሚያድነው? እስቲ በሽታውን ነገር የመጀመሪያ ምን ታመህ ነበረ? ለምሳሌ እኔ አሁን ምን ታምም ያለው ተነስተልኝ ተነስተልኝ ወይ ልባላለሁ። እንዴት ነህ? ለአና ደስታ እባላለሁ። ፕሮቴስታንት። ኦኬ ጥሩ። አሁን ክርስትናን የተውክበት ምክንያትና እስልምና የማረከህ ምክንያት ንገረን እስቲ በግርድፉና በሌጣው። አዎ ክርስትናን የተውኩት ከፈጣሪ ሁሉም ሰው ወጥቷል። አሁን ስለ ፈጣሪ ብሎ የሚኖር ሰው የለም። ለራሱ ብሎ ነው እየኖረ አለው። በቃ ፈጣሪ ማይወድ ነገር እየሰሩ ነው። ስለዚህ ውስጥ ብዙም አልተቀበረም እና ያላ ሰው ሁሌ ሲያይ በቃ አንድ መንገድ ነው የሚሄደው፣ አንድ ፈጣሪ ነው የሚጠራው። ስለዚህ እሱን ወድጄ ነው ያናገርኩት። ኦኬ እስልምና የተመቸ በምን ምክንያት ነው? በምን ምክንያት ነው እስልምና የተመቸ? እስልምና የተመቸ በምን ምክንያት ነው? በቃ ሐቀኛ ነው። ሁሌ ለአላህ ይኖራል። የሰው አይፈልግም። አላህ ውጪ ወደ ሌላው መንገድ ሄዱ። ፈጣሪ ምኖር ሰው ነው። ፈጣሪ የሚወድ ነው እና የመጀመሪያ የነበረውም ሙስሊምነት ነው። ኦኬ ማሻአላ። ስለዚህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብለህ ነብዩ መሐመድ ደግሞ የአላህ መልእክተኛና ባሪያ ብላችሁ መሆናችሁን አምነሃል አይደል? ተቀብለሃል። ሐሳቡን ገብቶሃል? ኦኬ ስለዚህ ከኔ ጋር እኔ የምለው ሻሃዳ በስላለ ማለት ነው። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ በሐቅ የሚመለክ አምላክ እንደሌለ በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። ይሄን እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር።
ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ኡስታዝ ጀማል የሚጨምሩለት ነገር ካለ እስቲ ትንሽ ያጠር ያለች ዳዋ አድርጉለት። መርሐባ አልሐምዱሊላህ አልሐምዱሊላህ። ጥሩ ወንድማችን ሆነሃል። ኢንሻአላህ ከአሁን በኋላ ያለው ነገር በኢስላም በቃ ተግባራዊ ማድረግ ነው። እስልምና ሌላ ነገር የለውም። ሁሉን ነገር በተግባር የሚያስገኝ እምነት ነውና እንግዲህ ጥሩ ወንድማችን ነህ። ደስታ ማለት እንግዲህ ያው ደስታ ነው። ከፈለክ የፈለከውን ስም የአባትህን ስም ብቻ ነው እንጂ የማትቀይረው። ከዚህ በኋላ ደስታ መባልም ከፈለክ ደስታ ማለት ትችላለህ። የፈለከውን ደግሞ ቢሆንልህ ስም ይሄ ይሆናል የምትለው ካለ ያንን ስም አሁኑን እናጸድቅልሃለን። ከዛ ቀጥሎ አሁን ገላህን ትታጠብና እንግዲህ ኢሻ አልፏል። ሱብሂ ላይ ግን ወደ ሰላት ትገባለህ። ሸሪዓው የሚለው ይሄንን ነው። ለምን? እምነት በተግባር ነው። እምነት በተግባር ስለሆነ ይሄንን ተግባራዊ ታደርጋለህ። ይሄንን ለማድረግ ኢንሻአላህ ዝግጁ ነህ አይደለም? ደስታ ነኝ። ማን ይሁንልህ ስምህ? ራሱም ይሁንልኝ። በቃ خلاص ሌላ ቀይሩ፣ በተመቻም ቀይሩ። አይደለም ያንተም ፍቃድ ቢኖርበት የተሻለ ነው። መሐመድ ይበል። መሐመድ አላሁ አክበር አላሁ አክበር። እስሙን ምን አስማኢ ረሱል ሰለላሁ ዐለይሂ ወሰለም ከስሞች ሁሉ አንዱ የራሱሉ የመሐመድ ሰለላሁ ዐለይሂ ወሰለም የሳቸው ስም ነውና ይህን ስም ኢንሻአላህ ወረፋዕና ለከ ዚክረከ ብሏል። አላህ ስምህን ከፍ እናደርገዋለን ብሏልና ኢንሻአላህ የሳቸውን ስም በመያዝህ ትልቅ ነውና ኢንሻአላህ መሐመድ የተባለ ሰው ደግሞ ተግባሩም የመሐመድን ስራ ነው የሚሰራው። ኢንሻአላህ ያለው ሁኔታ በዚህ ነው። በርታ፣ አላህ ያበርታ። ማንኛውንም እስላማዊ የሆነ ትምህርቶችን በመጠየቅ ባለማፈር ማድረግ የሚጠበቅብህን ነገር ኡስታዞች ይኸው ኢንሻአላህ ፒክ አፕ ካንተው ጋራ ስለሆነ ያው እየተነጋገርን ያለውን ነገር እንማማራለን ኢንሻአላህ። መሐመድዬ መሐመድ የአባት ስም ማን ነው? አበራ መሐመድ አበራ خلاص ገጥሟል። መሐመድ አበራ خلاص መሐመድ አበራ። አልሐምዱሊላህ ያው እኔ ቀድሜ የገባሁ በመሆኔ ነው እንጂ ያው ወሂድም እንደምታየው ሁላችንም ከጎንህ ነን ኢንሻአላህ። መሐመድ አበራ መርሐባን ኡስታዝዬ። ብዙ ማለት ሙሐመድ በልሺ ምን ሙሐመድ ማሻአላ የተለያየ ፕሮናንሴሽን አለ። ራስ መሐሙድ የሚሉት አሉ፣ መሐሙድ የሚሉት አሉ፣ መሐመድ የሚሉ አሉ፣ ሙሐመድ የሚሉ አሉ። ቁርአን ላይ ግን ሙሐመድ ነው የሚለው። ማሻአላ ታዛ 10,000 እንድገባ እባክህ ንገርልኝ። እስካሁን አልገባሁም። ይሄን ያህል ዓመት 4 ዓመት ቆይ። ምንድን ነው 10,000 ፎሎወር የለም? አረ የኔን አካውንት ልስጦታ። የኔ ማለት ይችላል። አይ ከምሬ እኮ ነው። ለኢብራን ሰጥቼዋለሁ እኮ ባለ 500,000 ታዋቂ። እኔ ሰጣለሁ ከፈለጉ ልስጦትና 10,000 ለኔ ይሰጡኛል። አይ ካላችሁ ደግሞ ሰዎቻችን ያው አርጓቸው 10,000 ያስገቧቸው። እንደዛ ካላችሁ ሽክራን ጀዚላን አህሰን አላህ ኢለይክ ወረዓክ። አላህ ይጠብቅህ ኡስታዝዬ፣ አላህ ይጠብቅህ። አላህ ካንተ ጋር። እሺ አሁን የሚጨመር ነገር አለ? ሌላ ምንም የሚጨመር ነገር የለም። ፈርሃን ብያለሁ። እኔ ደግሞ ሳገኝ ፈርሃን ነው የምልህ። ፈርሃን ማለት ደስታ ማለት ነው። በቃ ያለ ነገር ካለ ችግር የለውም። አሊፍ ባታሳጅም የሚለውን ቁርአን ትገባለህ። ማን አለ? ሰው አለ። ቁርአን በትንሹ እኔ ጓደኛው ነኝ፣ ያመጣሁት ልጅ ነኝ። ችግር የለውም። በትንሹ አቀራዋለሁ። እኔም በትንሹ አውቃለሁ ቁርአን ኢንሻአላህ። ችግር የለውም። አሉ ወንድሞችም እህቶችም አሉ። እስቲ ከስር ካላችሁ የኛ ጀማ እኔ ወንድሙ ነኝ። እኔ ሙስሊም ነኝ እኮ ገባኝ። አይ እንትን ነው ግሩፕ አለን እና ግሩፕ ውስጥ እንዲገባ ነው የፈለግነው እንዲማር። እሺ አዊ መታላለች፣ እየተሽከረከረች ነው። ስትገባ እሷን ታገኛታለህ። ቆይ እሺ ያው ገብታለች።
አዊ አሰላሙ አለይኩም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ዛሃቢ ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? አግኘው እስቲ ምን ፒካፕል። ሰላም አለይኩም። ወአለይኩም ሰላም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ በውስጥ ቁጥርን አስቀምጥልኝ ወደ ቂራ። እሺ ችግር የለውም። ፎሎ መልስልኝ። ፎሎ መልስልኝ ኢንሻአላህ። በውስጥ ቁጥር ልክ ኢንሻአላህ። ኦኬ ቲጂ የድንግል ማርያም ልጅ አለች ቤታችን። እስቲ ቅድሚያን እንስጣት። ቲጂ ይሰማሻል? ቲጂ አለች? ቲጂ ኦኬ። ሌላ መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። ሻሃዳ መያዝ የምትፈልጉ መስለም የምትፈልጉ ሰዎች ካላችሁ፣ መማር የምትፈልጉ መጠየቅ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ነው የምንለው። ሚስ ገብተሻል እኮ አሁን መጠየቅ ትችያለሽ። የቅድሙን ጥያቄ አልነበረም። ጥያቄ አይደለም። በቀደም ለታ ቤዛ የምትባለዋ ልጅ ጋር ገብቼ ነበረ እንደ አጋጣሚ እና ጥያቄ ጠየቀችና እኔ ልመልስልሽ አልኳት። ስለ ሃይማኖቶች ነው የጠየቀችው እና ሃይማኖቶችን ማን ነው የመሰረታቸው፣ የሃይማኖት ስያሜዎች ለምን ተለያዩ የሚል ጥያቄ ጠየቀች እና እኔ ገባሁኝና ሃይማኖቶች በተከታዮቻቸው ስም በራሳቸው እንደሰየሙ አንዳንዶቹ ደግሞ ሌሎች ስም እንዳወጡላቸውና አንድ አይነት አመለካከት ያላቸው ሰዎች አንድ ላይ የሚጠሩበት ነው ከእስላም ውጭ አልኳትኝና አሁን ጥቂት ጊዜ ሰለመችና ምን አሉ ከታች ኮሜንት ከዛ ሰለምቴ ነሽ እንዴ ስትለኝ አዎ ሰለምቴ ነኝ አልኳትኝና ቅርብ ጊዜ ነው የሰለምኩት እንደውም ወርም አልሆነኝም አልኳት። ስላት ከታች ገና አሁን ሰልምሽ ነው እንደ ጥያቄ ምናምን እንትን የምትሆና ምናምን ከዛን ስለ ሃይማኖቶች ስያሜዎችን ያው ማውቀውን እያብራራሁለት ኢስላም የሚለው ግን ከአላህ እንደሆነና ከቁርአንም ደግሞ እንዳለ እሱንም ነግሬያት ስለ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚለውን ስያሜዎቻቸውን እየነገርኳት ኦርቶዶክስ የኢትዮጵያ ኦርቶዶክስ ብቻ መጠሪያ አይደለም። ኦርቶዶክስ የሚለው ጥሬ ቃሉ ቀጥተኛ ማለት ነው እና ይሄንን ደግሞ ለራሳቸው ነው የሰየሙት። አንዳንድ በብዛት የማይታወቅ ግን እኔ አጋጣሚ ያገኘሁት ኦርቶዶክስ ኢስላም፣ ኦርቶዶክስ ሙስሊም የሚባሉ አሉ አልኩኝ። ከዛን ይሄን ኬንያ ያመጣሽው እንደዚህ አይነት ነገር ነው በጣም ብዙ ሲናገሩኝ ነበርና ይሄን ነገር አንተ ታውቃለህ ብዬ አስባለሁ። ኦርቶዶክስ ማለት ክርስቲያን አይደሉም። ኦርቶዶክስ ኢስላም የሚባሉ አሉ፣ ክርስቲያን አይደሉም። ነገር ግን ይሄ ኦርቶዶክስ የሚለውን ቀጥተኛ የሚለውን ቃሉን ብቻ ለመጠቀም የሚጠቀሙ ቡድኖች አሉ። ከዚህ ጀምሮ የነበረው እንትን የትምህርት ስም ነው ራሱ። ኦርቶዶክስ እና ሄትሮዶክስ የሚባል ነገር አለ። ኦርቶ ማለት ቀጥ ያለ ማለት ነው። ዶክስ ማለት ምስጋና ማለት ነው፣ ወይም ደግሞ አመለካከት ማለት ነው። ትርጉም የግሪክ ቃል ነው። ሄትሮዶክስ ማለት ደግሞ ሄትሮስ ማለት የተለየ ማለት ነው፣ ወይም የተዛባ ማለት ነው። ዶክስ ማለት ወይ ክብር ወይም አመለካከት ማለት ነው። ኦርቶዶክስ እና ሄትሮዶክስ የሚባለው ትምህርት ላይ ነበር ከጥንት ጀምሮ የነበረው። ለምሳሌ አይሁዲያኖች ጋር ቀጥ ያለው ትምህርት ምን ይባላል? ኦርቶዶክስ አይሁድ ይባላል። እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም
ሰላም ነው። ታች እኮ ኢየሱስ ያድናል ብለህ ስትሰብከን በጣም ደስ አለን እና ለዛ ነው ያስገባን ማለት ነው ራሱ ማለት ነው። ኢየሱስ መድኃኒት ነው ብለህ ታምናለህ? አዎ መጽሐፍ ይላል። ከምንድን ነው የሚያድነው? እስቲ በሽታውን ነገር የመጀመሪያ ምን ታመ ነበረ? ለምሳሌ እኔ አሁን ምን ታምም ያለው መድኃኒት የሚሆን ለኔ በሽታዬን ንገረኝ። አሁን ለምሳሌ ያው መጽሐፍ ቅዱስ እንደሚለው ሰው ሁሉ ኃጢአትን ሰርቷል ይላል። ስለዚህ ሰው ኢየሱስ ክርስቶስን ካላመነ ከዘላለም ጥፋት መዳን አይችልም ብለን እናምናለን እኮ። ማለት ምንድን ነው ማለት? ሰው ሁሉ ኃጢአት ሊሰራ ይችላል። የአዳም ኃጢአት መጥቶ ነው በሰው ልጆች ላይ የውርስ ኃጢአት ምናምን? አዎ ሰው ሁሉ ኃጢአተኛ ነው ይላል እኮ። የወረሰው ከየት ነው ኃጢአቱን የወረሰው? ወርሶ ነው ወይስ ምንድን ነው? ዝም ብሎ ራሱ ሲሰራ ነው? አይ ወርሶ የሚሆን እንዴት የሚሆን ያው ሰው ሁሉ ኃጢአተኛ ነው። ከዚህ ኃጢአት የሚወጣው በክርስቶስ ሲያምን ብቻ ነው። ገባኝ። እንዴት ኃጢአተኛ ሊሆን ይቻለ? ሰው ሁሉ ሰው ኃጢአትን የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአት ሲሰራ ነው ኃጢአተኛ የሚሆነው ሰው? ኦኬ አይ እኔ የሚመልሰው ያው በራሴ እምነት ነው። ያው ሰው ሁሉ ኃጢአተኛ ነው ብለን እናምናለን። ከዚህ ሁሉ ከኃጢአት ሁሉ ሊያድነን ኃጢአተኛ የሆነው እኮ ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአት ሲሰራ ነው ኃጢአተኛ የሚሆነው? ያው ሰው ሁሉ ኃጢአተኛ ነው እኮ። ኃጢአተኛ ስለሆነ ነው ኃጢአት የሚሰራው? አዎ ያው ኃጢአተኛ ስለሆነ ነው ኃጢአት የሚሰራው እኮ ኃጢአተኛ። ስለዚህ ኃጢአተኛ ስለሆነ ኃጢአት የሚሰራ ከሆነ ኃጢአተኛ ሊሆን እንዴት ቻለ ሰው? አይ ወደቃ። መጀመሪያ ያው እግዚአብሔር የሰጠውን ትእዛዝ እግዚአብሔር አታደርግ ያለውን ነገር አድርጎ ወደቃ። የመጀመሪያው ሰው ማለት ነው። ስለዚህ ያለ ምርጫው ነው ሰው ኃጢአት የሚሰራው። ኃጢአተኛ ስለሆነ ኃጢአተኛ ሆኖ ከተፈጠረ ኃጢአት የሚሰራው ኃጢአተኛ ስለሆነ ኃጢአት ላለመስራት አይችልም ማለት ነው አንድ ሰው ኃጢአት የሚሰራው። አይ ኃጢአቱ ላይ ብቻ አትተኩር። ያው እኔ ኢየሱስ ያድናል ነው ያልኩት እንጂ በኃጢአቱ ብቻ ላይ አትተኩር እኮ። ከምን ማለት አይገባኝ። እንደዚህ አሁን ደም ብዛት አለብህ፣ የስኳር መድኃኒት አንተ ይዘልኝ ብትመጣ መጀመሪያ ስኳር እንዳለብኝና እንደሌለብኝ መመርመር የለብኝም እንዴ? ዝም ብዬ ነው የምወጣው? አይ ኃጢአተኛ ነው አልኩህ እኮ። ያው መጀመሪያ መድኃኒት ስትሰጠኝ መጀመሪያ መታመሜ ማወቅ አለብኝ። ሳያመኝ ምን ሳይለኝ ዝም ብለህ መድኃኒት ውሰድ ተጋተው እንዴት ትለኛለህ? የደም ብዛት፣ የስኳር፣ የምናምን፣ የጨጓራ፣ የኩላሊት እያልክ መድኃኒት ብትሰጠኝ ለእኔ ምን ያደርግልኛል? ራሱ ካልታመምኩኝ ማለት መጀመሪያ መታመሜ ንገረኝ። ስለዚህ እኔ ኃጢአትን የምሰራው ኃጢአተኛ ስለሆንኩኝ ነው ወይስ ኃጢአት ሲሰራ ነው ኃጢአተኛ መሆኑ? ሰው ሁሉ ኃጢአትን ሰርቷል አይልም መጽሐፍ ነው። ገባኝ። ኃጢአትን ሰርተዋል ነው የሚለው፣ ወርሰዋል አይልም። ሲሰራ ይሰራል ሰው ኃጢአትን። አንተ ትሰራለህ እንጂ አትወርስም። ራሱ ግን ከአዳም የተነሳ ከሆነ ኃጢአተኛ ስለሆንኩኝ ኃጢአት መሰራ ውርስ አለብኝ ማለት ነው። የውርስ ኃጢአት አለብኝ ጄኔቲካሊ ማለት ነው። ጄኔቲካሊ ያለብህ ካልከኝ ክርስቶስ ኢየሱስ ለእኔ ኃጢአት ሞተ የሚለው ነገር ልቀበል ነው። አሁን የምትፈልገው ነገር ምንድን ነው? ጄኔቲካሊ ወይም ኦሪጂናል ሲን የሚባለው ነገር የውርስ ኃጢአት የሚባል ነገር በደም ውስጥ እየተላለፈ የሚመጣ ነገር አለ በአዳም የተነሳ። ያው ሰው ያው ኃጢአተኛ ከአዳም የተነሳ ሰው አማርኛ ይገባል አይደለም? አዎ ግልጽ ነው። ኦኬ እንደዚህ ከሆነ ጥሩ። ስለዚህ እሺ ኡስታዝ ሰው ሁሉ ኃጢአትን ሰርቷል የሚለውን እንዴት ነው የሚወስዱት? ሰው ሰርተዋል ነው የሚለው፣ ወርሰዋል አይልም እኮ። ስለዚህ ይሰራል፣ አንድ ሰው ኃጢአትን ይሰራል። ገባኝ። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርቷል እግዚአብሔር ክብር ጎሎታል ይላል። ሁሉ የሚለው ነገር አንጻራዊ ነው፣ ሃይፐርቦሊክ ስቴትመንት ነው፣ ራሱ ግነታዊ አነጋገር ነው። እዛው ሮሜ 3:2 ላይ ሲናገር ምንድን ነው ይላል? አይሁዳውያን እና የግሪክ ሰዎች ሁሉም ከኃጢአት በታች ዘግተናቸው ከሕግ በታች ዘግተናቸዋልና ይላል። ሁሉ ኃጢአትን ሰርተዋል በሚለው ላይ ሁሉ በሚለው ላይ ምን ይካተታሉ?
አንጻራዊ ነው ወይስ ፍጹማዊ ነው ሁሉ የሚለው ቃል የመጣው? ለምሳሌ ሁሉ ሲል ኃጢአትን ሰርተዋል፣ መላእክትም ኃጢአት ሰርተዋል፣ እንስሳትም ኃጢአት ሰርተዋል፣ እጽዋትም ኃጢአት ሰርተዋል፣ ኢየሱስም ኃጢአትም ሰርተዋል ነው ወይስ ኤክሰፕሽናል ነው ሁሉ ሲል? አይ ሁሉ ሲል ያው ሰውን ነው ያው አንጻራዊ ነው መጽሐፌ እኮ ሁሉ ሲል ማርያምን ያካትታል። ማርያምን ያካትታል ሁሉ ኃጢአትን ሰርተዋል ሲል ሰው ነች እና ማርያም የሰራችው እኛ እናምናለን እንደዛ መጽሐፉ። ኦኬ ምን ሰርታለች ኃጢአት? የትኛውን ኃጢአት ነው የሰራችው? ማርያም የሰራችውን ኃጢአት እስቲ ከመጽሐፍ ቅዱስ ንገረኝ። አይ ሰው ስለሆነች ያው ኃጢአት መቼም ሰው ፐርፌክት አይሆንምና ለዛም ነው ኢየሱስ ክርስቶስ የመጣ። ስለዚህ ኢየሱስም ኃጢአት ሰርቷል ማለት ነው ሰው ስለሆነ። መጽሐፍ የለም ይላል አይልም እኮ ሁሉ ኃጢአትን ሰርቷል ሲል ሁሉ በሚለው ሰው ሁሉን የሚያካትት ከሆነ ኢየሱስ ሰው ነውና ኢየሱስ ክርስቶስም ይካተታል ወይ ሁሉ በሚለው ውስጥ? ቆይ እኔን አያመታቱምና መጽሐፍ ቅዱስ ኢየሱስ ክርስቶስ ከኃጢአት በቀር አይልም፣ እኛን ይመስላል አይልም። ምኑ ከኃጢአት በቀር የሚለው ማን ነው? ባዩ እሱን ያለው ማን ነው? እንደዛ ብሎ የነገረን ማን ነው? ዕብራውያን ላይ አይልም። ባዩ ማን ነው እኮ? ባዩ ማን ነው የነገረን? እንደዛ ብሎ የነገረን ማን ነው? ማንም ይበል ያው መጽሐፉ እኛ መጽሐፍ ነው ብለን እንቀበላለን። ማን የነገረን ነው እኮ የሚለው ከኃጢአት በቀር በነገር ሁሉ ተፈተነ ሲል ምንድን ነው ማለት? ከኃጢአት በስተቀር ሰው ያደረገውን ነገር አድርጓል ኢየሱስ? ከኃጢአት በቀር ሐላል የሆነውን ነገር አድርጓል? አይ ኢየሱስ ኃጢአት ሰርቷል ስላሉ ነው። አይ ኢየሱስ ሰጣተኛ ሁሉ ነገር እንደ ሰው ሁሉ ነገር አድርጓል። ገባኝ። ከኃጢአት በስተቀር ሁሉ ነገር ኢየሱስ አድርጓል። አይ ሁሉም ነገር ያው እንደኛ ያው ፍጹም ሰው ነው፣ እንደኔም ፍጹም ሰው ነው። ፍጹም አምላክ ኢየሱስ ለምሳሌ ሐላል የሆነው ነገር እኮ ከኃጢአት በስተቀር ሁሉ ነገር ካደረገ ኢየሱስ አግብቷል። ለምሳሌ ማግባት ለምን ነው ኡስታዝ ማሆነ አርጊሜንት ነው የሚያነሱት እኮ እሱን እኮ እኮ አንጻራዊ ነው የሚነገረው ነገር። ስለዚህ ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርቷል፣ የአምላክ ክብር ጎሎታል ሲል ሰርቷል ነው የሚለው፣ ወርሷል አይልም። ሰው ኃጢአትን የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአተኛ ስለሆነ ነው ኃጢአት የሚሰራው ወይስ ኃጢአት ሲሰራ ነው ኃጢአተኛ የሚሆነው? አልመለስክልኝም። ችግር የለም እርሶ በፈለጉት ያዙና ሰው ኃጢአተኛ ነው በሚለው ያዙልኝ። ስለዚህ የኢየሱስ በቃ ሽንቶ በቃ በአዳም የመጣ ምንም ኃጢአት የለብኝ በሽታ እንደሌለብኝ አወኩኝ። ኢየሱስ ለአንተ መድኃኒት የሆነልህ ከምንድን ነው ያዳነ? ኢየሱስ ለአንተ ከዘላለም ጥፋት አድኖኛል እኮ። ዘላለም ጥፋት መቼ ነው? የፍርድ ቀን ነው ወይስ አሁን አለ የዘላለም ጥፋት የሚባለው ነገር? የዘላለም ጥፋት ማለት ገሃነም ነው አይደል? ወደፊት ነው የሚመጣው። አይ አሁንም ብዬ አምናለሁ። ኢየሱስ ክርስቶስን ያላመነ ሰው አሁን ራሱ ለማ ገሃነም በሲኦል እንዳለ ያምናል። ገሃነም አሁን የፍርድ ቀን አይደል? የገነትና ገሃነም የሚወሰነው የዘላለም ሕይወትና የዘላለም ሞት በፍርድ ቀን አይደል እንደሚሆነው? አይደለም። አሁን ራሱ በእግዚአብሔር ቀኝ ሆኛለሁ ብዬ አምናለሁ። ነፍሴ በሱ ተሰውራለች። ስለዚህ ትወጣለህ። እንትን የለም ዋን ሴፍድ ኦል ሴፍድ ነው ያለው በእናንተ። አንድ የዳነ ሰው የዳነ ብለህ የምትለው ሰው አሁን ለምሳሌ አንተ የዘላለም ሕይወት የሚባለውና የዘላለም ሞት የሚባለው የፍርድ ቀን ካልሆነ በስተቀር አንድ ሰው ሲያምን ባመነበት ቅስፈት የዘላለም ሕይወት የሚያገኝ ከሆነ ነገ ጠዋት መካድ አይችልም በፍሪ ዊሉ። ከካዳማ ኦልሬዲ ካዳ እኮ ካዳ ያው። ስለዚህ እንደዛ ያለ ገባ ወጣ የሚባልበት ነገር አይደለም። የዘላለም ሕይወት እኮ ገሃነምም አንድ የምገባበት አንድ የምትወጣበት ነገር አይደለም። ጀነትና ጀሃነም የፍርድ ቀን ነው ያለው። በፍርድ ቀን ነው ጀነትና ጀሃነም የሚከፈተው። ጀነትና ጀሃነም በፍርድ ቀን ከሆነ የሚከፈተው ከጀነትና ከጀሃነም ኢየሱስ ያድናል ነው ወይስ አድኖኛል ነው የምትለው? እኔ አድኖኛል ብዬ ነው። ያው በልጁ የሚያምን ሁሉ የዘላለም ሕይወት አለው ስለምን አለኝ ብዬ ነው። አልዳንክማ። ጀሃነም ገና ነው ወደፊት ነው የሚመጣው እኮ። ከጀሃነም ዳንክ የምትባለው ጀሃነም የሚባለው ስትገባ ነው፣ ወይም ደግሞ ጀሃነም የምትገባ ከሆነ ነው ራሱ። እኔ አልገባም እኮ ጀሃነም ነው የሚከፈተው። ጀሃነም እንትን ገሃነም እኔ አልገባም ላይ እኮ የለም እኮ አለ እኮ ጀሃነም አትገባም። ስላመንክ አትገባም ነው የሚባለው እንጂ አልገባውም አይባልማ። ራሱ ነገ ጠዋት መካድም አለ፣ እስከ መጨረሻው መጽናት አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ምን ይላል አለ? ቸርነት። እስከ መጨረሻ የሚጸናው ይድናል።
ይድናል ነው ያለው? ድኗል ነው ያለው? ይድናል እኮ ይድናል ማለት አዎ በቃ ይድናል ነው። ከምንድን ነው የሚድነው? ከምን ይድናል? ይድናል ነው የሚለው። ይድናል ነው የሚለው እንጂ ድኗል አይደለም የሚለው። እስከ መጨረሻው የሚጸና እርሱ ይድናል ሲል ከምንድን ነው የሚድነው? እስከ መጨረሻው የሚጸናው እኮ አዎ ባመንኩት ላይ አዎ መጽናት አለብኝ። አሁን ኢየሱስ ክርስቶስ አምላኬ መድኃኒቴ ነው ብዬ አምናለሁ። ከምንድን ነው የሚድነው? ከምንድን ነው የሚድነው? ከምንድን ነው የሚድነው? እስከ መጨረሻው የሚጸና ሰው ከሚመጣው ጥፋት። ስለዚህ የሚመጣው ጥፋት የሚድን ከሆነ አሁን ድኛለሁ ማለት አይችልማ። ተመልከት። ስለዚህ አንተ ድናሃል ወይስ ትድናለህ? አዎ እኔ ድኛለሁ አልኩህ እኮ ምንም አሁን ድኛለሁ። አሁን ታዲያ እስከ መጨረሻው የሚጸና ይድናል ለምን ይላል? ድናል ወይስ ትድናለህ? ኡስታዝ ቆይ ሊያስቀምጥ ችግር የለም ይገባኛል። ምን እንደጠየቁኝ ይገባኛል። አሁን ዲናል ወይ ብሎ ነው የጠየቁኝ። አዎ ድኛለሁ። አሁን ጌታ ኢየሱስ ክርስቶስ አሁን ቢመጣ ከእርሱ ጋር ያው እንደሚሆን አምናለሁ። ድናለሁ እኮ ሲመጣ እኮ የፍርድ ቀን የሚባል ነገር አለ እኮ። የፍርድ ቀን የሚባለው ነገር ነገ ነው። ተስፋ ነው አይደለ እንዴ? ተስፋ ነው አይደል? እና ጀሃነም ደግሞ ዛቻ ያ በመጣም እኮ ዛቻ ነው አይደለ? ያን በመጣም እኮ ድናለሁ ብያለሁ። ዛቻ አይደለም የተነገረን? ዛቻ አይደለም እኮ ዘላለማዊ ጥፋት የሚባለው ነገር ዛቻ አይደለም? እኔ ድኛለሁ ለምንድን ነው እርሶ ይጠፋል ብሎ? ዛቻ አይደለም ወይ? ዛቻ ነው። ዛቻ ነው እኮ አሁን እኮ ዛቻ ነው። ገሃነም አሁን ላይ ዛቻ ነው። ገነትም ተስፋ ነው። ተስፋና ዛቻ ነው። የፍርድ ቀን ነው የሚሆነው። አንተ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 እና 14 ላይ ባለው ጥቅስ መሰረት እስከ መጨረሻው ድረስ የሚጸና ይድናል ይላል። ይድናል ነው የሚለው ወይስ ድኗል ነው የሚለው? ይድናል። ስለዚህ ይድናል የሚለው ከምንድን ነው የሚድነው እኮ? እኔም አልኩህ እኮ ምንም አሁን ጥፋት ቢመጣ ከዛ ጥፋት እኔ ድናለሁ ብዬ አምናለሁ እኮ። ይድናል ማለትና ድኗል ማለት ልዩነቱ ምንድን ነው? ድኗል ማለት ምንም በሚመጣው ነገር ሁሉ ድናለሁ። ስለዚህ ይድናል ማለት እናንተ ድኗል ነው የሚለው ባይብል፣ ይድናል ነው የሚለው? ሁለቱንም ያስቀምጣል። እሺ ድኗል የሚል ነገር አውጣና አሳየኝ። አሁን ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 ጀምሮ ልጁ ያለ ሕይወት አለ፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ጽፌላችኋለሁ ይላል ሐዋርያ ዮሐንስ። ተስፋ ነው። ተስፋውን ነው ሕይወት የሚለው። ተስፋውን ነው ሕይወት የሚለው። ተስፋው በእጅ ስላለ ነው ሕይወት አላችሁ የሚለው ነገር። እኔ ጠየቁ ጥያቄ ከገሃነም ሰው ድኗል የሚል ትምህርት አለ ወይ በባይብል ውስጥ? ገሃነም ወደፊት ያለ ነገር ነው። ከገሃነም ደግሞ ከዳነ አርፎ ቁጭም ነው ማለት ያለበት። ኦልሬዲ ገነት ውስጥ መግባት ነው ያለበት። አሁን ገነት ውስጥ ገብተሃል አንተ? አዎ። ኦኬ። ገነት ውስጥ የገባ ሰው ከቶ አይወጣም ይላል። ከዛ ውስጥ አንተ አትወጣም? ነገ ጠዋት አሁን መካን አይችልም አንድ ሰው? ገነት ውስጥ ገብተሃል አንተ? አሁን ላይ ገነት ውስጥ ነው ያለኸው አንተ? እሱን ተው ኡስታዝ፣ እሱን ቢተው ጥሩ ነው። እኔ ያው ገነት ውስጥ ነው ያለኸው ወይ ነው? ገነት ውስጥ ነው ያለኸው ወይ? ከዳን ገነት ውስጥ ነው ያለኸው? አዎ ገባኝ። ግን አሁን ገነት ውስጥ ነው ያለኸው አንተ? ቸርነት አሁን ላይ አዎ አይፈረድም በኔ ላይ። አዎ ድኛለሁ በክርስቶስ ነው። አይፈረድም እኮ ማለት ሌላ ጉዳይ ነው። አሁን ገነት ውስጥ ነው ያለው ወይ ከረንትሊ? ወይስ እኔ ቲክቶክ መንደር ውስጥ ነው ያለው? አሁንማ ያው እርሶ በስጋ ነው ያዩት ያሉት። ያው እኔ መንፈሳዊ ነው የሚሆነው። በአካል አሁን ደረጃ የት ነው ያለኸው እኮ? አሁን በአካል የት ነው ያለኸው? በስጋማ በምድር ላይ ነኝ። ኦኬ። አሁን ግን ቢሞት ወደ እግዚአብሔር እንደሚሄድ በአካል ውጭ ነው የምትገባው። ቆይ እሱን ስትገረፍ ታወራዋለህ። አሁን በአካል የምትገባው ገነት መቼ ነው? ምን ነው በአካል ሲሉ ወደፊት ገነት የሚገባው መቼ ነው? በስጋ ነው። የሰው ልጆች አማኞች ገነት የሚገቡት መቼ? በአካል አጠቃላይ ማለት ነው። አጠቃላይ መንፈስም አካልም አይምሮም መቼ ነው የሚገባው? ኧረ እንዴት ነው የሚሉኝ እንኳን አልገባኝም እውነት ለመናገር። እሺ በቃ የትንሣኤ ነው። ችግር የለውም። በቃ ቁጭ በልና አዳምጥ።
ሌሎች ይግቡ። አይ ችግር የለውም። በቃ ተው። እሺ እናመሰግናለን። ቸርነት ችግር የለም። ስለሳቡኝ ነው የገባሁት። ችግር የለውም። አይ እንድሰብከን ነበረ መስበክ አልቻልክም ራሱ። እኛ ደግሞ እንድሰብከን ነው ራሱ። ወንጌል እጥረት ስላለ እዚህ ቤት ወንጌል እንትን ነው። እሺ ቀለል ያለ ጥያቄ ልጠይቅ። እሺ ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ይላል። ማን ነው በስጋ ወራት ከሞት ሊያድነው ወደሚችለው የጸለየው? ወልድ። ወደ ማን ነው የጸለየው? ኢየሱስ። ምን ብሎ ነው የጸለየው? ወደ ማን ነው የጸለየው? ወደ አባቱ። ዮሐንስ ወንጌል 12:27 ላይ አባቱ አድነኝ ብሏል። ማንን ነው አድነኝ ብሎ የሚጸልየው? ወደ አባቱ ጸልየዋል እኮ። ማንን ነው አድነኝ የሚለው? አባቱን እኮ። አባቱን ከምንድን ነው የሚያድነው? ከምን ይላል እዛ ጋር? የሌለውን ባይጠይቁኝ ጥሩ ነው። ከሞት ሊያድነው ወደሚችል ይላል አይደል? አዎ እሺ። ከሞት እንዲያድነው ጸልየዋል አይደል ኢየሱስ? አዎ ጸልየዋል። አዎ ጸሎቱ ተሰማለት ይላል። የጸለየው ጸሎት ተሰማለት ይላል እዛው ላይ። ጸሎቱ ተሰምቶለታል። ከሞት እንዲያድነው የጸለየው ጸሎት ተሰምቶለታል ወይስ አልተሰማለትም? ምን ይላል እዛ ጋር? ተሰምቷል ይላል። ጸሎቱ ተሰማለት ይላል። አዎ ኦኬ። ያው ሐሳቡን አልተረዳውም። አዳም በላየው ምዛ። እሺ ችግር የለውም። ግን ከሞት ሊያድነው ወደሚችል እሱ ከሞት እንዲያድነው የሚጸልየው ወደ ማን ነው? ከሞት እንዲያድነው የሚጸልየው አካል የራሱ ነው። የባህሪ ገንዘቡ ነው ማዳን። የባህሪ ነው፣ በስጦታ ያገኘው ነገር ነው። ኢየሱስ ማዳኑን ራሱ ያው ሰውም ስለሆነ ያው ጸልየዋል። ማን ነው ኢየሱስ መድኃኒት ያደረገው? ያው ኢየሱስ ማን ነው መድኃኒት ያደረገው? ኢየሱስን መድኃኒት ያደረገው ማን ነው? ሐዋርያት ሥራ 5:32 ምን ይላል? እግዚአብሔር ለእስራኤል ንስሐና የኃጢአት ስርየት ያደርግ ዘንድ መድኃኒት አደረገው ይላል። እግዚአብሔር ኢየሱስን መድኃኒት አደረገው ይላል። ስለዚህ ከራሱ ያገኘው ነገር አይደለም ማለት ነው ኢየሱስ። አዎ መድኃኒት አድርጎ ልኮዋል። አዎ ውድ ልጁን። ስለዚህ መድኃኒት ያደረገው ማንን ነው? እግዚአብሔር ኢየሱስን መድኃኒት አደረገው። መድኃኒት ከማድረጉ በፊት ምን ነበር ኢየሱስ? ኢየሱስ ምን ነበረ መድኃኒት ከመደረጉ በፊት? አምላክ ነበረ እኮ። አምላክ መድኃኒት ያደረገው? አዎ አምላክ ያው በስጋ ነው፣ ሰው ነው፣ በእኛ መካከል አደረ። መድኃኒት አልነበረም? አምላክ መድኃኒት ያልነበረበት ጊዜ ነበር? አይ በዛ አንጻር ሳይሆን የኛን በእኛ ቦታ ቤዛ ሆኖ ሊያድነን መድኃኒት አልነበረም ማለት ነው ኢየሱስ። መድኃኒት አልነበረም ማለት ነው ኢየሱስ። አይ በዛ አንጻር ሳይሆን አይደለም። እኔ ያላልኩትን ነው ያው ያሉት እኔ እንደዚህ ያላልኩት ነው። አይ መድኃኒት አደረገው ስትለው መድኃኒት ከመደረጉ በፊት ምን ነበረ? ስለ አምላክ ነበረ። አምላክ እያለ ግን መድኃኒት አልነበረም? አዎ ለሰው ልጆች መድኃኒት አልነበረም። አዎ ሰው ልጅ መዳንን ያገኘው በክርስቶስ ስጋ ለብሶ። ስለዚህ መድኃኒትነቱ የባህሪ ገንዘቡ አይደለም ማለት ነው። በጸጋ ያገኘው ነው ማለት ነው ኢየሱስ። አይ እርሱ አሉ እሱን ነው በጸጋ ያገኘው ነው። ከራሱ የተብቃቃ አይደለም። በሌላ አካል መድኃኒት የሚሆን ከሆነ ከራሱ ያገኘው ነገር አይደለም፣ በስጦታ ያገኘው ነገር ነው። አይደለም ኡስታዝ። ኢየሱስ ክርስቶስ በመጽሐፍ ቅዱስን ይዞ ኢየሱስ ክርስቶስ አምላክ አይደለም ብሎ ማንም ሰው ክርክር ማንሳት አይችልም። እውነት ለምን እንኳን ከኔ ጋር ሌላ ይቀርና ምንም ይችላል። እሱን እንመጣበታለን። ከበል ይችላል። እሺ ዮሐንስ ወንጌል 10:40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ይላል። አንትሮፖስ የሚለው ማንን ነው? አምላክ የሚለው ማንን ነው? እዛ ጋር ምንም አምላክ ማለቱ ያው አባቱን አምላክ ብሎ ይጠራል። ያው አምላክ ስንት ነው? አምላክ አብም አምላክ ነው፣ ወልድም አምላክ ነው።
አምላክ አንድ አምላክ የጠየቅኩ አምላክ ስንት ነው የጠየቅኩ? ማን ነው ብዬ ቆይ ቆይ አልጠየቅኩም። ኡስታዝ አዎ ቆይ አንድ አምላክ ነው አልጠየቅኩም። ስጠይቅ አምላክ ብቻ ነው የምትመልሰው። አምላክ ስንት ነው ብዬ ስጠይቅ ስንት ነው አልከኝ። አንድ ነው አልኩት። ከዛ ከአንድ አምላክ ነው ሲሰማ የነበረው ኢየሱስ። አዎ አዎ አንዱ አምላክ በሶስትነት ተገልጧል በመጽሐፍ ቅዱስ። ኖ ምንም ከራሴ አልጠየቅኩም። አይደለም ዮሐንስ ወንጌል ከመጽሐፍ ቅዱስ ነው የሚመልሰው። በጥቅሱ መሰረት ነው እየጠየቅኩ ያለሁት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ ኢየሱስ። ስለዚህ ከአምላክ ሰምቶ ሲናገር የነበረው ማን ነው? ሰምቶ ሲሰማ የነበረው ከአንድ አምላክ ነው አይደል ኢየሱስ? ይስማ እንጂ ያው ወልድንም አምላክ ይላል መጽሐፍ። ኖ አይ ጠየቅኩ። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ ነው ስንመጣበታለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ባለው ጥቅስ መሰረት ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ይላል። ከዛ ከአንዱ አምላክ እየሰማ ከሆነ በባለቤትና በተሳቢ መካከል ተሻጋሪ ግስ አለ፣ የሚያዳምጥ አለ። እና ከማን ነበር የሚያዳምጠው የነበረው? አይ ከአንዱ አምላክ ሲል ኢየሱስ ክርስቶስን አምላክ አይደለም የሚለውን አርጊሜንት በፍጹም አይሰጥም። ኖ አልጠየኩም። እሱ ለምሳሌ ይኸውልህ ቸርነት ከወይድ እየሰማ ለኦልቤን ይነግረው ነበር ብዬ ብናገር ቸርነት የሚሰማው ከኔ ነው የሚሰማው። ከአንድ አምላክ ካለ ከአንድ አምላክ እየሰማ የሚናገረው የነበረው ከአንድ አምላክ ውጭ አምላክ የለም። አንድ አምላክ አለ። ከአንድ አምላክ ሲሰማ የነበረው ማን ነው? ከአንድ አምላክ እኮ ያው ከአባቱ ይሰማል። አንድነት አላቸው እኮ ከአንድ አምላክ እኮ አንድ አምላክ ነው ያለው። ከአንድ አምላክ እየሰማ ከሆነ በአሰሚና በሰሚ መካከል የባለቤትና የተሳቢ ጉዳይ የለም ወይስ አለ? ምንም ያለ ነገር አይታየኝም ለኔ። ያው ኢየሱስ ክርስቶስ ከአባቱ ጋር እንደነበረ ያው ይናገራል መጽሐፍ ሙሉ ስለሚናገር። ኖ እሱን አይደለም የጠየቅኩ። ከአምላክ ሰምቼ የነገርኳችሁ ከሱ እየሰማው ነው ይላል። ከማን ነው የሚሰማው? አምላክ ነው ከአምላክ የሚሰማው። ለምን ይሰማል? አምላክ ሙሉ እውቀት ካለው ከአንድ አምላክ እየሰማ የሚናገር የነበረ አለ። ከራሱ አይናገርም። ከራሱ የማይናገሩ ሲሰማ የነበረው ምንድን ነው? ኦንቶሎጂካሊ ሰው ነው? ጥንዚዛ ነው? መልአክ ነው? ምንድን ነበረ? ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ይስማ እንጂ ያው ከአባቱ ለምን ሰማይ አልልም። ያው ሰማ በኋላ ያው የነበረው ምንድን ነው ይላል ዮሐንስ 8:40 ላይ። ዮሐንስ 8:40 ላይ ከአንዱ አምላክ ሲሰማ የነበረው ምን ነበር ነው የሚለው ኦንቶሎጂካሊ ጥቅሱ። ምን ይላል ጥቅሱ? ጥቅሱን ልንገሩኝ። ያው እንትን አስታውሳለሁ። ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም ማለት ሲሰማ የነበረው ምን ነበር? ምን ነበር ሲሰማ የነበረው ከአንድ አምላክ? ለምንድን ነው ሊገሉ የፈለጉት አይሁዳውያኖች? እሱን እንመጣበታለን። ከላይ ከአውዱ ጀምረን እንመጣበታለን። አሁን ሌላ ቦታ አትሂድ። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ከእግዚአብሔር ሰምቼ የነገርኳችሁ ሰው አለ። ከአንዱ አምላክ ሲሰማ የነበረው ምን ነበር? ሰው ነው? መልአክ ነው? ጥዚዛ ነው? ድመት ነው? ፍየል ነው? ምንድን ነው በሲሰማ የነበረው እንደ ጥቅሱ መሰረት? እኮ ያው ሰምቶ መጥቶ ያው አባቱን ሰምቶ ያው ለኛ ያው ተገልጦ ያስተምር አባቱን ገልጧል በራሱ እኮ ምን ነበር ሲሰማ የነበረው ምን ነበር ነው ያለው ኦንቶሎጂካሊ ማለት ነው። ቆይ ሲሰማ የነበረው ምን ነበር ነው ጥያቄው። ምን ነበር ሲሰማ የነበረው ምን ነበር ነው የሚለው ሰምቶ ሲያስተላ ቆይ እንትና አፌን አትበሉኝ። ስለዚህ ምን ነው እኔ ሲመልስ መልስ ቢሆንም ባይሆንም ይቀበሉልኝ የመለስኩትን መልስ ችግር የለም። ነው አይ በጥቅሱ መሰረት ነው እየጠየቅኩ ያለሁት። ያው ምን መሰለህ እርሱ ትክክል ነው እስከሚሉ ድረስማ አልጠብቅም። አዎ ጀርባን በልቶ አንተ እከክልኝ በላኝ እያልከኝ እኔ እግር ላይ ባክልህ ስሜት ይኖረዋል እንዴ? አይኖረውም። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ችግር የለም። የገጠር ልጅ ቢሆንም እኔን አያመታቱኝም። ሌሎችን ያመታቱ እንጂ እኔን አያመታቱ። ኧረ እኔ አልመታህም። ለምን እመታሃለሁ? አልመታህም። አይዞህ እኔ መታማችም አይደለም። አይዞህ አልመታህም። ችግር የለውም። ቀጥል። እሺ ሌላ ሰው አስገቡ። በቃ ነው። አይ በቃ ሌላ ሰው ያስገቡና ትላለህ። እስቲ ጸልይልን። ቸርነት እርሶን ሊጠይቅ ነህ? ጠይቀኝ የፈለከውን ጥያቄ። ኦኬ። አይ ለኔ ጥያቄ የምነብኝ ነገር ማለት ነው። እሺ ችግር የለም ጠይቀኝ። ከፈለክ ቀደም ኢየሱስ አምላክ ነው የሚልበት ጥቅስ ካለ ትስረኛለህ።
አይ በዛ ሰው ስለ እስልምና ነው እንታይቷል። አዎ አይ አምላክም አለ ይለዋል ባይብል ስላልከኝ እስቲ አምላክ የሚልበትን ጥቅስ ካለ ሰተኝ ብናየው ደስ ይለኛል። ግን ጥያቄም ካለ እስልምና ላይ መጠየቅ ትችላለህ። ኦኬ እስልምና መቼ ነው የጀመረው? ከአደም ጀምሮ። ከመሐመድ በፊት እስልምና ነበረ? አዎ ነበረ። ቁርአንስ ከመሐመድ በፊት ቁርአን ነበረ? ቁርአን አልነበረም። እሺ በምንድን ነው አፕሩቭ የሚያደርጉት? ቁርአን ከሌለ በምንድን ነው አፕሩቭ ማድረግ የምትችሉ? በቁርአን። ኦኬ ቀላል ጥያቄ ልጠይቅ እዚሁ ላይ ማለት ነው። አብርሃም የሚባል ሰው ነበረ በታሪክ ውስጥ ነበረ? በታሪክ አብርሃም የሚባል ሰው ኤግዚስት ያደርግ ነበር? በታሪክ ውስጥ አብርሃም የሚባል ሰው ነበረ ወይስ አልነበረም? በታሪክ ውስጥ አዎ በታሪክም ይመጣል። አዎ ነበረ ወይ ነው ጥያቄ ነው የጠየቅኩ። ነበረ ወይስ አልነበረም? በታሪክ ውስጥ አብርሃም የሚባል ሰው እና ነብይ ነበረ ወይስ አልነበረም? ከመጽሐፍ ቅዱስ ውጪ ነው? ከመጽሐፍ ቅዱስ ውጪ ነው የጠየቅኩ። ዝም ብዬ ነው የጠየቅኩ። ከዛ በኋላ ምንጭ ስጠይቅህ ትነግረኛለህ። አብርሃም የሚባል ሰው በታሪክ ውስጥ ነበረ ወይስ አልነበረም? አይ ጥያቄው አልገባኝም። በመጽሐፍ ቅዱስ ውስጥ ነው ወይ በእስልምና? እስልምና ነበረ ወይስ አልነበረም ብለህ ስትለኝ ነበረ ብዬ አልኩ። መረጃውን ከየት ነው የምሰጥህ? ከቁርአን እሰጥሃለሁ። አሁን አንተ ደግሞ ተመሳሳይ ጥያቄ ነው የጠየቅኩ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይስ አልነበረም? ቀለል አድርገልህ። ኦኬ ለምን የኔውን አይመልሱም? በጥያቄ ነው የሚመልሱት እኮ። ተመሳሳይ ጥያቄ እኮ ነው። አይ ተመሳሳይ ነገር ነው የጠየቅከው። አሁን ከቁርአን እንዳላሳየህ ከቁርአን በፊት አልከኝ። ስለዚህ አሁን ተመሳሳይ ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ? እሺ ኦኬ። ቁርአኑን የተቀበለው ማን ነው? እሱ እነግርሃለሁ። አሁን የጠየቅኩን ጥያቄ መልስልኝ። ቀለል አድርጌ ነው የጠየቅኩ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ? ቆይ ኡስታዝ፣ እኔ ብዙ ጊዜ ጥያቄ የሚፈጥረኝ ነገር ነው። የሙስሊሞችን ለመማር ለምናምን የጥያቄ ወለት ጥያቄው በጣም ቀላል ነገር ነው። ራሱ ከአዳም ጀምሮ ነው ያሳያለሁ። እሱ አይደለም ጥያቄው። ከባይብልም አንጻርም ማየት እንችላለን። ከባይብልም አንጻር ማየትም መታየትም ይቻላል። ለእኔ ይመልሱልኝና ጀነራሊ ለእውቀት እንዲሆንልኝ። ቆይ ለጀነራሊ ለእውቀት እንዲሆን ነው የጠየቅኩ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ? አዎ ነበረ። ኦኬ ከሙሴ በፊት እስቲ አሳየኝ። ከሙሴ በፊት ከነበረ ኦሪት ለሙሴ ነው የተሰጠው። ከኦሪት በፊት እና ከሙሴ በፊት አሳየኝ አብርሃም እንዳለ እንደነበረ የሚያሳይ ማስረጃ። ያው እነ ሙሴ ታሪከዋሉ እኮ። ከሙሴ በፊት ነው ያልኩህ። አብርሃም የነበረው ከሙሴ በፊት ነው። ከሙሴ በፊት አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ እኮ። ያው ልክ እንደዛ አሁን ለምሳሌ እኔ ምን ለማለት ፈልጌ ነው፣ አሁን መጽሐፍ ቅዱሱን ከጠየቁኝ ስለ መጽሐፍ ቅዱስ ሙሴ ብቻ አይደለም ስለ አብርሃም የነገረን፣ ሌሎቹም ስለነገሩን ሌሎቹ ምስክሮችም አሉ። እኔ ከሙሴ በፊት ነው የፈለኩት። ከሙሴ በኋላ አልጠየቅኩም። ከሙሴም አልጠየቅኩም። ከሙሴ በፊት አብርሃም የሚባል ሰው ይኖር እንደነበረ የሚያሳይ ማስረጃ ስጠኝ እኮ። መለስኩት። በቃ እንደዚህ ነው የመለስኩት እኔ። ምንም ሌላ ጊዜም ያው ጠይቃለሁ። ከሙሴ በፊት ነው ጥያቄ ነው። አይ ጥያቄ ከሙሴ በፊት አብርሃም የሚባል ሰው አለ ወይ? አብርሃም የሚባል ሰው አለ ወይ? ከሙሴ በፊት ከኦሪት በፊት። ለእርሶ ጥያቄ መልስ የለም? ጥያቄ ነው ያለው። እመልስልሃለሁ። ኧረ ችግር የለም። እንዲገባ እኮ ነው። አሁን እንዲገባ ነው። ቀለል ያለ ጥያቄ ነው የጠየቅኩ። እንዲገባ ነው። ደብል ስታንዳርድ ይባላል። ችግር የለም እኮ ምንም። ያው የእርሶ እንትን አርጊሜንቱ ያው ገብቶኛል። እንደዛ ነው እርሶም የሚቀበሉት ነው። የጠየቅኩ ጥያቄ አየህ፣ አሁን ለምሳሌ አንድ ሙስሊም ጋር ስትመጣ ሙስሊም የሚቀበለው መጽሐፍ ቁርአን ነው አይደለ? ኦኬ እሺ። አንተ ስትመጣ ደግሞ የምትቀበለው ባይብል ነው ወይስ ቁርአን ነው የምትቀበለው? ወዴት ሲመጣ ወደ እስልምና ነው። አንተ ክርስቲያን ነህ። ስትጠይቅ ጥያቄ ስትጠይቅ
እንደ ሃይማኖት ሰው እኔም አንተም የሃይማኖት ሰዎች ነን አይደለ? እሺ ስጠይቅ ከባይብል ነው የምጠይቅህ ወይስ ከባይብል ውጭ ነው የምጠይቅህ? ስጠይቅህ ያው ከመጽሐፍ ነው መጽሐፍ ነው። አሁን ስለዚህ ስጠይቅህ እኔ ቀለል አድርጌ ጠየቅኩ። ስለዚህ ከመጽሐፍ ከኦሪት ከሚባለው ከመጀመሪያው መጽሐፍ በፊት ለሙሴ ከወረደለት ለሙሴ ከተሰጠው መጽሐፍ በፊት አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ አልኩ። ምንድን ነው የምትለው? ኦኬ እሺ፣ ያው ከመጽሐፍ ነው የምነግርህ። እንደዛ ማለት ነው። አየህ፣ እንደዛ ነው። አንድ ሙስሊምም ስጠይቀው ከቁርአን በፊት እስልምና እንደነበረ የሚያሳይ ማስረጃ ስጠኝ ስትለው ቁርአኑ ከቁርአን በፊት ከጥንት ጀምሮ ከአደም ጀምሮ የነበሩት ነቢያቶች ሙስሊም እንደነበሩ ቁርአኑ ይናገራል። ስለዚህ ከቁርአኑ ነው የምሰጥህ። ቆይ ጫምጣታ አትለኝም። ለምን? እኔ ሙስሊም ነኝ። ኦኬ ቴንክ ዩ። አሁን ሀሳቡ ገብቶኛል፣ ግን የቀራኝ ጥያቄ ማለት ነው ዋና ፖይንቱ ጋር አልደረስኩም። ፖይንቴ ምንድነው ነው? አሁን ለምሳሌ በእናንተ በሙስሊሞች ቤተ እምነት ቁርአን የተሰጠው ለነብዩ መሐመድ ነው ብላችሁ ታምናላችሁ። ትክክለኛ ቁርአኑን እሱ እንደተቀበለ በምንድን ነው አፕሩቭ ማድረግ የሚችሉት? በቁርአን ውስጥ ነው? እሱ ሌላ ጥያቄ ነው። መጀመሪያ ስለ እስልምና ነው መጀመሪያ መጠየቅ ያለብህ። ከሆነ ስለ እስልምና ነው። አየህ እንትኗን ምን አደረካት? ወዲያው ዳይቨርት አደረካት። እኔ ለሱም መልስልሃለሁ። አሁን ጥያቄው ዞሯል ማለት ነው። 90 ዲግሪ ዞሯል ማለት ነው። መጀመሪያ መሆን ያለበት እስልምና ከቁርአን በፊት ስለመኖሩ ማስረጃ ስጠኝ ነው ያልከው። ከቁርአን በፊት ነው ያልከኝ። ከቁርአን በፊት እንደነበረ የሚያሳይ ማስረጃዎች ልስጥህ። ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል ይላል። ሚንቀብሉ ነው የሚለው መቼ ማለት ነው? ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ወደ አደምን ከዚህ በፊት ኪዳንን በእርግጥ አወርድናል። አላህ ወደ አደም ኪዳንን ሲያወርድ በዛን ሰዓት ጀምሮ እስልምና እንዳለ ነው ቁርአን የሚናገረው። ይሄው ቁርአን ይናገራል። ከአደም ጀምሮ ማለት ኑህ አለይሂ ሰላም ምንድን ነው? ሙስሊም ነው። ማስረጃ ይኖር ይሆናል? አዎ ብዙ ቦታ አለ። ራሱ ሙስሊም እንደነበር አብርሃም ሙስሊም ነው። ኑህ አለይሂ ሰላም ሙስሊም ነው። ሙሳ አለይሂ ሰላም ሙስሊም ነው። ኢየሱስ ሙስሊም ነው። አሁን ጥያቄ የሚነሳው ሙስሊም ማለት ምን ማለት ነው? ቸርነት ምን ማለት ነው? ሙስሊም ማለት ትርጉሙ የቃሉ ትርጉም እሱን ቸርነት ምን ማለት ነው? ሙስሊም ማለት ኢስላም ማለት ነው። አላወኩም እንደዚህ ማለት ነው። ያው ማለት ነው ሳይገባህ እኮ ነው ያልከው። አዎ ኢስላም ማለት ሳይሆን ስሙን ባያውቅም ያው እምነታችሁን ምናምን ያውቃሉ እኮ ልንገርህ እኮ ከአዳም ጀምሮ ነበር ስለ ራሱ ዝም ብለው ትረዳዋለህ በቀላሉ። ከአዳም ጊዜ ጀምሮ እስልምና ነበረ ሲባል ኢስላም የሚለው ቃል አስለመ ታዘዘ ከሚል ቃል ነው የመጣው። አንዱን አምላክ በአምልኮ መታዘዝ ምን ይባላል? ኢስላም ይባላል። አንዱን አምላክ በአምልኮ ታዛዥ ሙስሊም ይባላል። ሙስሊም ማለት ሲምፕሊ ታዛዥ ማለት ነው። ትርጉሙ የቃሉ ትርጉም አረብኛ ነው። ሲምፕሊ ታዛዥ ማለት ነው። ኢስላም ማለት ሲምፕሊ ትርጉሙ ምንድነው? መታዘዝ ማለት ነው። ስለዚህ ከአዳም ከመጀመሪያ ከዘፍጥረት ጀምረህ ስትመለከተው አዳም ማንን ይታዘዝ ነበረ? ማንን ነው ሲታዘዝ የነበረው አምላክ? ማነው? አዳም ከመጀመሪያ ጊዜ ጀምሮ። ጥያቄ ነው። አዎ አንተ እንዲገባህ እኮ ነው የምጠይቅህ፣ እንዲገባህ ነው። ኦኬ አይ የኔ ጥያቄ ነው ማንሳት የፈለኩት፣ ግን ያው እኮ የመለስኩልህ እኮ ነው የመለስኩልህ። የነበሩ ሰዎች የነበሩ ሰዎች ሙስሊሞች ነበሩ፣ ታዛዥ ነበሩ። እና በባይብል ላይ አንድ ጥቅስ ልስጥና በባይብል ማለት ነው ከባይብል ማስረጃ ልስጥ ሙስሊም የሚለው ማለት ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አውጣው ላሳይህ። ኢዮብ አለ ቸርነት አለው አጠገብህ ሃርድ ኮፒ አለ። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ ከአምላክ ጋር ማለት ነው፣ ሰላም ይኑርህ ይላል። ሰላም ይኑርህ የሚለው የዕብራይስጡ ቃል ይሻልም ነው የሚለው፣ ስርወ ቃሉ ሸለም ነው። ባይብል ሀብ ይህንን ሲያብራራው ምን አለ? በአረብኛ ሰሊም ይባላል አለ። መስጠት ማለት ነው፣ ራስን ማስገዛት ማለት ነው። በሴማዊ ግስ ግን ሙስሊም እና በግስ መደብ
ኢስላም በመደበኛ ለአምላክ መታዘዝ ነው ይላል። አረቢክ ቢ ሴቭ ሴኩርድ ፍሮም ፎልት ሜክ ኦቨር ሳይን ሪሳይን ሰሚሽን ዋን ሰልፍ ስፔሻሊ ቱ ጋድ አለ ለአንድ አምላክ ወይንስ ፓርቲሲፕል ሙስሊም ኢንዴፊኒት ኢስላም ፕሮፐር ሰሚሽን ቱ ጋድ ብሎ ነው የሚያስቀምጠው። የምን ማብራሪያ? ኢዮብ ምዕራፍ 22 ቁጥር 21 ላይ ማብራሪያው ማለት ነው። ባይብልህ መክፈት ትችላለህ? ረመዳን ትችላለህ? ባይብልህ መክፈት? አዎ እችላለሁ። ወልቤ ጀማል ትችላለህ? አዎ እችላለሁ። አዎ በቃ ኢዮብ ምዕራፍ 22 ቁጥር 21 እናውጣለት። ሙስሊምና ኢስላም የሚለው ቃል እንዳለ ኢዮብ ምዕራፍ 22 ቁጥር 21 ላይ ባይብል አለ እንዴ? ቸርነት እሱ የለኝም። ኦኬ ባይብል አለ ኦንላይን ላይ ስላለ 22 21 ላይ ኢዮብ ምዕራፍ 22 ጥቅሱን ያዘውና ያውጣላል። 22 21 ኢዮብ ጆብ 22 21 ላይ ጆብ ይታያል። አዎ ኢዮብ 22 21 አውጣው ባይብል ሀብ አንድ ጥያቄ የመጨረሻ ጥያቄ ልጠይቅ ከመጽሐፍ ቅዱስ ፕሊዝ። ትችላለህ? እሺ ጠይቅ። እሺ በቃ ሌላ ሰው ታስገባላችሁ። እሺ ኦኬ። አጭር ጥያቄ ነው ስለ ኢየሱስ ክርስቶስ ማለት ነው። መጽሐፍ ቅዱስ ኢየሱስ የእግዚአብሔር ልጅ ነው ይላል አይደለም? አዎ ይላል መጽሐፍ ቅዱስ። ኦኬ ልጁ አምላክ ነው ይላል? እኔ አላየሁም። ካለ ታሳየኛለህ እንደዛ የሚል። ኦኬ እሺ። መጽሐፍ ቅዱስ ካለ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አውጣለት እስቲ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ነው አይደለ? ሰላም አይፈልከው? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን ዘንድ ልቦናን እንድናውቅ ልቦናን ልትሰጥ እናውቃለን። እውነተኛ የሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ነው። ከዛ 4 ነጥብ ይዘጋና እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። የሚያወራው ስለ አብ ነው የሚያወራው። ላብራራልህና ከዛ በኋላ ወደዛ ትመጣለህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ሲጸልይ ምን አለ? እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ሴቶ ሞኖን ኤሌክትሮኖን ቴዎን አለ። እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ሐዋርያት ሥራ 13:23 ላይም ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። ሲጀምር ጥቅሱ ምን ይላል? የአምላክ ልጅ እንደመጣ ይላል። አምላክ የተባለው ማን ነው? ልጅ የተባለው ማን ነው? ቸርነት። ከዛ ነው የሚጀምረው። ኦኬ አይ እዚህ ጋር የተናገረው ያው ግልጽ ስለ ኢየሱስ ነው የተናገረው። የእግዚአብሔር ልጅ እንደመጣው ከመጀመሪያው ጀምሮ እኔ ልፍታና ከዛ እርሶ ይፈታሉ። ትክክለኛውን ሐሳብ ያው ኦዲየንሱ ይቀበላል። ችግር የለም። እሺ ኦኬ ሐዋርያ ዮሐንስ እዚህ ጋር መልእክቱን ሲጽፍ ምንድነው ያለው? የተናገረው ያው ሙሉን ሐሳብ ስለ ኢየሱስ ክርስቶስ ነው የተናገረው። የእግዚአብሔር ልጅ እንደመጣው ያው የመጣው የእግዚአብሔር ልጅ ነው።
እውነተኛ የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ማን ነው? ኢየሱስ ክርስቶስ። እርሱም ልጁ ኢየሱስ ክርስቶስ ነው ይልና ከዛ ደግሞ እርሱም እውነተኛ አምላክና የዘላለም ሕይወት ነው። የተናገረው ስለ ኢየሱስ ክርስቶስ ነው። ይህ ግልጽ ነው። ስለ አብ ሳይሆን እርሱ ያሉ ዮሐንስ 17 አይ ቲንክ 3 ላይ እሱ የተናገረው ያው አብን ነው። እዛ ጋር የተናገረው ስለ አብ ነው ኢየሱስ ክርስቶስ የተናገረው። እንደዛ ነው ሐሳቡ። ኦኬ የአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የአምላክ ልጅ እንደመጣ ይላል። አምላክ የሚለው አብን ነው፣ ልጅ የሚለው ወልድን ነው። እውነተኛ የሆነውን ዘንድ እናውቅ ዘንድ መረዳት እንደሰጠን እናውቃለን አለ። እውነተኛ የተባለው አብ ነው። ዮሐንስ 8:26 ላይ ዳሩ ግን የላከኝ እውነተኛ ነው ይላል። እውነተኛ የሆነውን ዘንድ እናውቅ ዘንድ ልቦና እንደሰጠን ወይም እውቀትም እንደሰጠን እናውቃለን ይላል። ስለዚህ እውነተኛ የሆነው በልጁ በኢየሱስ በኩል አለን የሚለው ኪንግ ጄምስ ቨርሽን ባይብል ላይ ማየት ይችላሉ ከፈለግ። እውነተኛ የሆነው በልጁ በኢየሱስ በኩል አለን አለ። በልጁ በኢየሱስ በኩል አለን አለ። ከዛ በኋላ ነው ሆቶስ የሚለው ነገር ይህ አለ እውነተኛ አምላክና የዘላለም ሕይወት ነው አለ። ስሩ በልጁ በኩል የታወቀው እውነተኛ የሆነው አንድ አምላክ አለ ብሎ ነው የሚያስቀምጠው። እሱም እውነተኛ አምላክና የዘላለም ሕይወት አለ ብሎ ነው የሚያስቀምጠው ማለት ነው። እና እዚህ ጋር የሚያወራው ስለ አብና ስለ ወልድ ነው። ራሱ ሁዮ አውቶ የሚል ነገር አለ። ራሱ ሁዮ የሚለው ልጅ ማለት ነው። አውቶ የሚለው ደግሞ እርሱ ማለት ነው። ሂሰን ነው የሚለው። እስቲ እንግሊዝኛውን አንድ ጊዜ ያወጣለት በቀላሉ ላስረዳው፣ እንግሊዝኛው ላይ ላስረዳው እና ራሱ ነው ኪንግ ጄምስ ቨርሽን ባይብል ላይ አድርገለት፣ እንግሊዝኛ አድርገለት ስለ አማርኛ ነው ያለ። ተፍተፈል ካይ ኤስ ሜን ኤንቶ አልቲዮን ይላል። ዊ አር ኢን ሂም ሁ ኢዝ ዘ ትሩ ዋን። አየው ካይ ኤስ ሜን ኤንቶን አሌፍ ነው ይላል። እውነተኛ የሆነው በእርሱ በኩል አለን አለ። ከዛ በኋላ ነው ይህ አለ ማለትም እውነተኛ የሆነው ማለትም አብ በልጁ በኩል ያለው እውነተኛ አምላክና የዘላለም ነው። ኤንቶ ሁዮ አፍቱ የሱ ክርስቶ አለ በልጁ በኢየሱስ በኩል አለን አለ። ኢን ዘ ሰን ኦፍ ሂም ጂሰስ ክራይስት አለ። ከዛ በኋላ ነው ኡቶስ ኤስቲን ሆ ኤሌቶን ቴዎስ ካይ ዞ አዮኒስ የሚለው እርሱ ይህ አለ እውነተኛ አምላክና የዘላለም ሕይወት ነው ይላል። ማ ስለ አብ ነው የሚያወራው በልጁ በኢየሱስ በኩል የተገለጠው። ኢየሱስ ክርስቶስ ከሰማይ ወርደዋል። ረመዳን ኢየሱስ ክርስቶስ ሌላ ቦታ ከሰማይ ወርደዋል። ኢየሱስ ክርስቶስ 5:20 እንጨርስ። መጀመሪያ የጀመርነውን እንጨርስና ከዛ በኋላ እንትምር። ረመዳን አለ ወይስ እምቢ ብሎ ነው እኮ? አይደለም ካሉ እኮ እኔ በቃ እንትና ያው ሐሳቦትን ያው ረመዳን አለ አግኝቻል አይደለም። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ መሰረት ምንድን ነው የሚለው? ቆይ አንደኛ ዮሐንስ መልእክት ይታያል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ማለት ነው። ኪንግ ጄምስ ቨርሽን ባይብል ላይ ይላል and we know that the son of God is come አለ የአምላክ ልጅ እንደመጣ has given us understanding አለ understanding አለ ምንድን ነው መረዳት እንደሰጠን እናውቃለን። we may know in him that is true አለ እውነተኛ የሆነው በእርሱ አለ አለ we are in him that is true አለ በእርሱ በልጁ ኢየሱስ በኩል አለ even in his son Jesus Christ አለ this is አለ ይህ አለ the true one and eternal life ነው ብሎ የሚያደርጉ in his him ነው የሚለው his son ይላል። his የሚለው ማንን ነው የሚያመለክተው? ቸርነት። his የሚለው ማንን ነው የሚያመለክተው? his የሚለው ፖሴሲቭ ፕሮናውን ማንን ነው የሚያመለክተው? his የሚለው ይታያል እዛ ጋር ታች his ማለት in የምትለዋል እሱ ነው አይደለም እንደ እሱ ማን ነው? እርሱ የተባለው ማን ነው? ያው እሱም ማለት ያው ኢየሱስን ነው እሱም ያላ ኧረ his son የሚለው his son ይላል ደግሞ son ይላል። ሂስ የተባለው ማን ነው? ሰን የተባለው ማን ነው? ለይልኝ። እዚህ ላይ አሁን ያስኮ ጥቅስ ላይ እንግሊዝኛው ላይ ራሱ ሂስ የተባለው አብ ነው ወይስ ወልድ ነው? ኦኬ even in his son Jesus Christ this is the true God and eternal life so ስለዚህ ኢን በልጁ በኢየሱስ በኩል አለን አለ። ሂስ የተባለው ማን ነው? ሰን የተባለው ማን ነው? ሂስ የተባለው ማን ነው? ማን ነው? አብን ነው አይደል?
አይ አብን አይደለም ኢየሱስ እንዴ ሂስ የተባለ ሂሰን ይላል ራሱ። ሂሰን ማለት የእርሱ ልጅ ማለት ነው። የእርሱ ልጅ ማለት ነው ትርጉሙ። ሂሰን ማለት ምን ማለት ነው? እስቲ ንገረኝ። አይ እዚህ ብቻ አይደለም እኮ ሌላ ጋር ኖ ኖ ቆይ ይሄንን ነው የምንጨርሰው። ምክንያቱም ሌላ ቦታ ቀጥታ ልጁ አምላክ ነው ይላል አይደለም ማለት ነው። አንድ ስምንት ላይ ቆይ አይደለም። እኔም አንዴ ሊያወራ ቸርነት ተረጋጋ። ማይሰን ስል ምን ማለት ነው? ረጋ ብለህ እንትን በለኝ። አሁን ስለተሳሳትክ ነው። ማይሰን ስል ምን ማለት ነው? ማይሰን ስል ምን ማለት ነው ትርጉሙ? ማይሰን ማለት ምን ማለት ነው? ልጅ ማለት ልጅ፣ የኔ ልጅ። ማይሰን ስል የኔ ልጅ ማለት ነው። ዩርሰን ስል ምን ማለት ነው? ዩርሰን የሱ ልጅ። ዩርሰን ዩር አንተን ነው። ዩርሰን ስል ምን ማለት ነው? አይ ዩር ሲል ሌላውን ነው የሚያሳይ አይደለም እንዴ? የኔ ስል ደግሞ ማይሰን ሂሰን ማለት ምን ማለት ነው? ሂሰን ሲባል ምን ማለት ነው? ሂሰን ማለት የሱ ልጅ። ሂሰን እርሱ የተባለው ማን ነው? እዚህ ጋር እርሱ ሂስ የተባለው ማን ነው? ሂሰን ኦኬ። ሂሰን ሚንስ ያው ሂሰን የተባለው ያው ኢየሱስ ክርስቶስ ነው። ሂስ የተባለው ማን ነው ነው ጥያቄው። ሂስ ካላ እኮ ሂስ ካላ ያው ሂሰን ጂሰስ ክራይስት ሂሰን የተባለው የእርሱ ልጅ ይላል። እርሱ የተባለው ማን ነው? የእርሱ ልጅ። ሂሰን ማለት ሲምፕሊ የእርሱ ልጅ ማለት ነው። እርሱ የተባለው ማን ነው? የእርሱ ልጅ ከተባለ ያው የእርሱ ልጅ ማለት ያው አብን ነው የሚያሳየው። ልጁም እውነተኛ አምላክ ነው። ሂስ የሚለው ማንን ነው የሚያመለክተው? አዎ ገባኝ። አይ ቆይ ሂስ የሚለው ማንን ነው የሚያመለክተው? እዚህ ጋር እዚህ ጥቅስ ላይ ሂሰን ሲል ያው እሺ አብን ነው የሚያመለክተው። ሂሰን ካላ ያው አብን ነው የሚያመለክተው። አሁን ሂስ የሚለው ፖሰሲቭ ፕሮናውን ነው አይደለ? እሺ ፖሰሲቭ ፕሮናውን ተክቶ የመጣው ዚስ የሚለው ዴሞንስትሬቲቭ ፕሮናውን አመልካች ተውላጠ ስሙ አገናዛቢ ተውላጠ ስሙ ተክቶ የመጣ ነው ወይስ ሰን የሚለውን ተክቶ የመጣ ነው? አይ አከራካሪ ከሆነ ሌላ ጋር እንሄዳለን። ኡስታዝ ችግር የለም። አይ ቆይ ይሄን ማሳምኜ ነው በደንብ ግልጽ ስለሚያደርግ መጽሐፍ ከሆነ አባሮሽ ጨዋታ እንዳይሆንብን ፕሊስ። ብዙ ሰው እያዳመጠም ስለሆነ አባሮሽ ጨዋታ እንዳይሆን። አሁን ሂስ የምትለዋ ፖሰሲቭ ፕሮናውኗን ተክቶ ነው የመጣው። ዚስ የሚለው ማንን ነው ተክቶ የመጣው? ሂስ የሚለውን ነው ተክቶ የመጣው ወይስ ሰን የሚለውን ነው ተክቶ የመጣው? አይ እኔ ያው ሙሉ ሐሳብ ስለ ኢየሱስ ክርስቶስ እንደሚናገር ነው ያው የሚቀበለው። ኢቨን ኢን ሂስ ሰን ጂሰስ ክራይስት ዚስ ኢዝ ዘ ትሩ ጋድ ይላል። ይህ እውነተኛ አምላክ ነው አለ። ማንን ነው እውነተኛ አምላክ የሚለው? ዚስ የሚለው ቢል ማንን ነው ተክቶ የመጣው? ዴሞንስትሬቲቭ ፕሮናውኑ አመልካች ተውላጠ ስሙ ዚስ የሚለው ሂስ የሚለውን ተክቶ ነው የመጣው ወይስ ሰን የሚለውን ነው ተክቶ የመጣው? ምክንያቱም ሙሉ አይ በቃ በአማርኛ አንድ ኤግዛምፕል ልስጥና ከገባ ገባ ነው፣ ካልገባ ጦስን ይዞ ሄድ። ኤፌሶን 2:8 ላይ ያወጣለት ተመሳሳይ ግራ መላሳየው አማርኛ አድርግለት። አማርኛ አድርግለት። ኤፌሶን ምዕራፍ 2 ቁጥር 8 ላይ ኤፌሶን ምዕራፍ 2 ቁጥር 8 ይታያል። ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው ይላል። የእግዚአብሔር ስጦታ የተባለው ጸጋው ነው ወይስ እምነት ነው የተባለው? የትኛው ነው? ጸጋው። ለምን እምነት የሚለውን ለምን አላካተትክም? እምነት የሚለው ነው። ቸርነት የት ነው የምትኖረው? መጽሐፍ አለው እና ኡስታዝ ወይድ ልስጥ። የት ነክ ቸርነት? አቤት። አይ እኔ ሌላ ሀገር ነው የሚኖረው። እስቲ መጀመሪያ እንትን በደንብ ማንበብ አለብኝ። ችግር የለም። ይላክልህ ከፈለክ ያለበት ቦታ ላይ በውስጥ አናግረውና ይላክልህ መጽሐፉን ከአዲስ አበባ ይላክልህ ያለበት ሀገር
ኦኬ ችግር የለም። ፎሎ አደርጋለሁ እሱን። እሺ እናመሰግናለን። ይሄን ይመስላል። ቴንኪው ረመዳን